የሚያባክን መንፈስ ብዙ አይነት መንፈስ አለ። ጊዜ የሚያባክን አለ፣ እድሜ የሚያባክን አለ፣ ገንዘብ የሚያባክን አለ። አሁን ከእድሜ እንምጣ። እድሜ የሚያባክነው ማለት አንዲት ሴት ሳታገባ ከእናትና አባቷ ጋር ተቀምጣ ይረፍድባታል። ሳትወልድ እንዲህ አድርገው የሚያስረፍድባቸው አሉ። ወንዶችም ሆነው ከእናትና አባታቸው ጋር የሚቀመጡ አሉ፣ ሳያገቡ ሳይወልዱ የሚረፍድባቸው አሉ። ይሄ እድሜ ይባላል፣ የእድሜ ማርፈድ። ሌላው የእድሜ ማርፈድ የሚባል ንስሐ ሳይገቡ ዝም ብለው እንደዚህ ከንቱ እንደሆኑ በቃ እዚህም እዛም አይነት ኑሮ የሚኖሩ አሉ አይደል? እናቱም ጋር የራሳቸው ላይፍ ጋር አመንዝራ ሆኖ ሲወጡ ሲያምራቸው ወጣ ብለው ሴተኛ ዳር ያገኛሉ። ቀመስ አድርጎ ይመጣል። ከዛ እናትና አባቱ ጋር ነው የሚያድረው። ይጠጣል። አመት በዓል ሲሆን አብሮ ከእናትና አባቱ ጋር ያከብራል። እናትና አባት ከልጅነት ጀምሮ ኖረው ሳር እየጎዘጎዙ ቡና እያፈሉ አመት በዓል ሲመጣ ዶሮ እያረዱ ኑሯቸው ኖሮ አርጅተዋል፣ ሄደዋል ማለት ነው። እሱም ግን አብሮ እያረጀ ነው እዛው ቤት ውስጥ የራሱን ላይፍ መኖር አልቻለም። ይሄ የሚያዘገይ መንፈስ ይባላል፣ ብኩን የሚያረግ መንፈስ። ሌላ ሁለተኛው ጊዜ ማነው? ጊዜን ያኛው እድሜ ነው። ጊዜን የሚያዘገይ ማለት ነው። የሚቀጥለው ወር ላይ ይሄን አረጋለሁ፣ እቁብ ሲደርሰኝ ይሄን አረጋለሁ ስትሉ እቁቡ ልክ ሲመጣ ህመም ይመጣል፣ ወይም ገንዘቡን ልታጠፉ የምትችሉበት ሌላ ነገር ይመጣባቸዋል። ደሞዙ ሲመጣ በ5 ቀን ውስጥ ብን ብሎ ይጠፋል። ይሄ ደሞዛችሁን በተመለከተ ጊዜን በተመለከተ የሚያባክነው መንፈስ በጣም በሌላ ጊዜ አንድ ወንድማችን ገጠመኝ ስላለው የሱን ገጠመኝ አምጥቼ እነግራቸዋለሁ። ባጭሩ ግን ጊዜያችሁን የሚያባክነው ምንድነው? ከወር እስከ ወር ደሞዝተኛ እንድትሆኑ እያደረገ ጃኬትም እንዳትቀይሩ ልብስም ጫማም ሳትቀይሩ ዝም ብሎ ጊዜያችሁን የሚያባክን፣ በፍቅርም ደረጃ አገባሻለሁ ብሎ ተስፋ የሚሰጥ ውጭ ሀገር ሆኖ ወይም ክፍለ ሀገርም ሆኖ የት ወይኖ ቦታ ሆኖ አገባሻለሁ ተስፋ ይሰጣታል። እድሜዋን ጊዜዋን ያባክናል። እሷም አገባሃለሁ ብላ ወይም ደግሞ ከተጋቡ በኋላም ራሱ ልጅ እንወልዳለን ቆይ እንዳትወልጂ እያለ በመድኃኒት ያዡ እያለ ልጅ እንዳይወልዱ ጊዜ የሚያባክን መንፈስም አለ። ይሄ ራሱ ብኩን መንፈስ ይባላል። ሌላው ደግሞ በስራ ጉዳይ ላይ ውጤታማ የሆነ ስራ ይሰራሉ። ለድርጅቱ ትርፋማ የሆኑ ሰዎች ናቸው። ወይም ደግሞ ድርጅቱ ትርፋማ እንዲሆን ሀሳብ በማፍለቅና ስብሰባ ላይ ጥሩ አይዲያ በማምጣት ፕላትፎርሞችን በመስራት የተለያዩ ነገሮችን በማድረግ ውጤታማ ሊያደርጉ የሚችሉ ሰዎች ሆነው ግን አይሸለሙም። ስራ አይሰጣቸውም፣ ወይም ገንዘብ እድገት አይሰጣቸውም። ዝም ብለው በቃ እንደዚሁ ከንቱ የሆነ ተስፋ ይዘው ቁጭ የሚሉ አሉ። አንድ ደሞዛቸውን ብቻ እየጠበቁ ጎበዝ መባልን ብቻ ይዘው እሱ እኮ ምርጥ ሰራተኛ ነው፣ አሪፍ ታማኝ ሰራተኛችን ነው ብቻ ተብሎ የሚቀመጥ ሴትም ወንድም አሉ። ብኩን ያደርጋቸዋል። አይዲያቸውን ይሸጣሉ፣ ይሰጣሉ፣ ግን ምላሽ የለውም። የወጡት የለፉበትን ያክል አይሰጣቸውም። ይሄም አለ። እኔ እኮ በቃ እዚህ ቦታ መቀመጥ አይገባኝም ነበር፣ እኮ ስንት ስራ መስራት ነበረብኝ፣ ለምንድን ነው እዚህ ቦታ ላይ ተቀጥሬ ቁጭ ያልኩት? ግን ለምንድን ነው እንደዚህ ተወተፍኩት? እንዴ ስንቱ እኮ እየወጣ እኮ በአቋራጭ መንገድ እኮ እያተረፈ ነው፣ እንደው ቢያንስ ተፍ ብዬ እንኳን አልሰራም እንዴ ምናምን ብለው በቃ ያስቡታል። ግን ቁጭ ይላል፣ ታስረዋል። ከወጣው ደግሞ ቤት ውስጥ ኢኮኖሚካሊ ይናጋሉ። ማየ ምን ትበላለች ባለቤቴ፣ ልጆቹ ምን ይሻላል ይላል። ወጥቶ መስራት እንደሚችል አይምሮን ያውቀዋል፣ ያምነዋል። ደግሞ በጣም ክሬቲቭ የሆነ አይምሮ እንዳለው ያውቃል፣ ታውቃለች። ጎበዝ ወጥቼ እኮ ነው የሆነ ቦታ ላይ እኮ ጠጋ ብዬ ቡና ቢሸጥ ወይ የሆነ ነገር ባደርግ ትርፋማ እሆናለሁ ትላለች። ግን ታስራ ተቀምጣለች። ምን ሲባል የሆነ የተበተባት ነገር አለ። ጊዜን የሚያባክን ማለት ይሄ ነው። ከንቱ የሚያደርግ ብኩን የሚያደርግ ማለት ይሄ ነው። ትውጣ ማለት አይደለም፣ አትውጣ ማለትም አይደለም። ግን የምታምኑበት በጣም ስኬታማ የምትሆኑ ከተሰማችሁ ወጥታችሁ አንዴ ቼክ ማድረግ ነው። አንዴ ወጥቶ መሞከር። በቃ ካልተሳካ እንኳንም ሞከርኩት ችግር የለውም በቃ የሚሳካ መስሎ የነበረ ሞከርኩት አልሆነም እመለሳለሁ። በሙያችሁ ስለምታምኑበት ትቀጠራላችሁ ድጋሚ። ይሄኛው የማይቀር ጥሩ ሙያችሁ ስለሆነ ማለት ነው። ያኛው ግን ምናልባትም በህይወታችሁ ላይ አንድ ስቴፕ ከፍ የምትሉበት ከሆነ እዚህ ጋር ቆልፎ የያዛችሁ የቤተሰብ ዛር ሊሆን ይችላል፣ ወይም ደግሞ መተት ሊሆን ይችላል፣ ወይ እናንተ ውስጥ ያለው ይሄ ሚጫጫናችሁ ዝም ብሎ ዱካክ የለቀቀባችሁ እንዲያልፍላችሁ የማይፈልግ ሱኡንቁን ወይም ደግሞ ስግብግብ የሆነ የቡዳ መንፈስም ሊኖር ይችላል። የእናንተን ማደግ የማይፈልግ የእናንተን ገንዘብ ማግኘት ሞላ ስትል ኪሳችሁ ነው እንዴ ቆይ እስቲ ምን ላድርግበት? ገና ገንዘቡ ሲመጣ ነው ማቀድ የምትጀምሩት። ያንን ብር ማየት አይፈልግም። ብሩ በሌለ ሰዓት ብዙ እቅድ ሊኖራችሁ ይችላል። ብሩ ሲመጣ ግን ያ እቅድ ትረሱትና ሌላ ቆይ እስቲ ሌላ ነገር ምን ላድርግበት ትላላችሁ። ይሄ ነው የኛ ያበሾች ትልቁ ችግራችን። ቀድመን አቅደን ጨርሰን ብሩ ሲመጣ እቅዳችን ላይ አናስቀምጥም።
ይሄ ደግሞ የቡዳ መንፈስ ባህሪ ነው። ቡዳ መንፈስ ብዙ ጊዜ እጃችን ላይ ያለውን ብትን የሚያደርገው ቀድሞ ይበለዋል። አስራት ስለማናወጣበት፣ ለነዳያን ምጽዋት ስለማንሰጥ፣ መባ ማለት ስጦታ ለቤተ ክርስቲያን እንትን አዋጡ ይሄ ነገር ይሰራ ሲባል እኔ እቺ ነገር እችላለሁ እቺ ነገር ላድርግ እኔም ላዋጣ ያቅሜን ያክል 100 ብር ከአስራት ውጪ ለእንትን አዋጡ ሲባል 100 ብር ወይም 1000 ብር መስጠት መባ ይባላል። ግዴታ እቃውን አምጣው አይደለም። እንዲህ አይነት በጎ ነገሮች ላይ መሳተፍ ከዛ ገንዘቡ ይበረክታል። የበጎ ነገር ጠላት ስለሚሸሽ ከበጎ ነገራችሁ ላይ ስለሚሸሽ አይነካውም። ለዚህ ነው አስራት አውጡ ቤተክርስቲያን የምትለው ለጥቅሟ ብቻ ሳይሆን ለእናንተም ጥቅም ጭምር ሲባል ነው። ደግሞ ግዴታችን ነው። እግዚአብሔር እኮ ለዚህ ነው ስግብግብ መንፈስ እንዳለ ስለሚያውቅ፣ ሌባ ብኩን መንፈስ እንዳለ ስለሚያውቅ አስራት አውጡዋል። ብኩን ሆኖ ሰው ራሱ ብኩን ሆኖ የ10 ሺህ ብር ደሞዝተኛ የ20 ሺህ ብር ደሞዝተኛ 2 ሺህ ብር የእግዚአብሔር ነው ሲባል ብዙ ነው እኮ እንዴ 2 ሺህ ብር አይ ዝም ብዬ ለነዳያን በሰጥ ይሻለኛል ብሎ 100 ብር ሰጥቶ ይጨርሰዋል። በቃ ግን 18 ሺህ ብሩ አንደኛ 18 ሺህ ብሩ የኔ ነው እንዴ 2 ሺህ ብር በሰጥም እኮ 18 ሺህ ብር አለኝ እሱን ቦታ ማስያዝ ይሻለኛል አይልም። 2 ሺህ ብር ከ20 ሺህ ብር ላይ 2 ሺህ ብር አስራት ነው ብሎ ጭንቅ ይለውና ሳይሰጥም ለነዳያንም ሳይሰጥ ዝም ብሎ ይረሳውና ያልፋል። አይደለም 18 ሺህ ብሩ አይደለም 20 ሺህ ብሩ ከዛም በላይ ጊፍት እንኳን ቲፕ ተሰጥቶትም እንኳን ብሩ ለወር አያደርስም። ለምን ሲባል በረከት የሌለው ለምን እንደሆነ ከሐሳባችን ነው የሚጀምረው ማለት ነው። እንደዛም እንኳን ብኩን ሆነን እኮ ነው የምላችሁ አስራት አናወጣም። ስግብግብ ሆነን እንኳን ቢሆን እሺ ማለት አረ ይሄ እኮ ብር እኮ ቤት ውስጥ እኮ ብዙ ነገር ይሸፍናል እንዴ 2 ሺህ ብር እኮ እንዴ እግዚአብሔር እንግዲህ አንተ ታውቃለህ 2 ሺህ ብሩንማ ብዙ ነገር ይሸፍንበታል ብትሉ እንደው ድንግሽ ትንሽ ለቤቱ አስባ ነው ብሎ እግዚአብሔር ይታገሳል። ብኩን ሆነንም እንኳን ለተራ ነገር ለመጠጥና ለተራ ነገር እንኳን እያባከንን አስራት አናወጣም። እዚህ ጋር ለአንድ ጃምቦ ወይም ለቢራ ለድራፍት የሚገራርም ሳንቲም እያወጡ የኔ ቢጤ ሆቴሉ በር ላይ መጥተው ስለ ማርያም ሲላቸው እግዚአብሔር ይስጥል ይላሉ። እዚህ ጋር እኮ ስንት ጠርሙስ ተደርድሯል እኮ። ያ ማለት ብኩን መንፈስ እዚህ ጋር እያበከነ ነው፣ እዛ ጋርም ደግሞ እያባከነ ነው። ለምን ለነዳያን ሰተን እንኳን እንዳንባረክ ብኩን እያረገን ነው ማለት ነው። በረከተ ቢስ እያረገን ነው። አንድ ወንድማችን ታሪክ አለ በሱ ጉዳይ ላይ ስለ ብኩንነት ሌላ ጊዜ በደንብ እንመጣበት። ከዚህ በተለየ ብዙ ነገር የምናወራበት ጊዜ ይመጣል። ይሄን ይመስላል። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። አመሰግናለሁ ስላዳመጣችሁን፣ ስለነበራችሁ ጊዜ ጥሩ እንደሆነ ተስፋ አረጋለሁ። ለብዙ ሰዎች ሼር አድርጉ። የምትፈልጉትን አይዲያ በቲክቶክም በማንኛውም ማህበራዊ ሚዲያችሁ ላይ ቆርጣችሁ መልቀቅ ማስተማር ግዴታችሁ ነው ብዬ አስባለሁ። ሰብስክራይብ ያላደረጋችሁ በሏ አባል ቤተሰብ ሁኑ። ሰላሙን አመሰግናለሁ። ብድግ ተነስ ጥጋበኛው ና ወደዚህ ስንቀጣጠር ዛሬ ደረስን አይደል? እሺ ማን ያላችሁት? የድል መተት ሌላስ? ሰላቢ ሌላስ? የጊዜ ሰላቢ ጊዜዋን ነው የምትሰልቡት? እሺ እንደምታዩ ረፍድባታል። ምንም ነገር ላይ ረፍድባታል። እሺ እንደዛ ነው ማረጋው። ስልብ ሰማችሁ አይደለ? የምን ሰላቢ ነው ያለው? ጊዜ እንደሚሰለብ ታውቃላችሁ? አታውቁም ማለት ጊዜ ይሰለባል። ታታሪ ሰዎች አሉ። በአጭር ቀን ብዙ ነገር የሚሰሩ አሉ። ለምሳሌ አንድ አይነት ስራ እየሰሩ ለአንዱ ቶሎ ያልቅለታል፣ ለአንዱ ቀኑን ሙሉ ያውለዋል። አንድ ሰዓት ውስጥ የሚሰሩትን አንዳንድ ሰዎች 10 ሰዓት ይፈጅባቸዋል። ስለዚህ እነዚህ ሰዎች ምን ያደርጋሉ? የእነሱን የጊዜ በረከት ይሰልባሉ። በነገራችን ላይ እስኪ ወደ ሳይንሱ እንምጣ፣ ወደ ስጋው። አሁን ጊዜ ይሮጣል አይሮጥም? እየሰማችሁ ነው? ጊዜ ይሮጣል አይሮጥም? መሸነጋ ነው አይደለ? እስኪ አዲስ አበባ ውስጥ አንድ ጉዳይ ለመፈጸም ወጣችሁ ያንን ጉዳይ ሳትፈጽሙት ትመለሳላችሁ። ድሮ አንድ ሰው 2-3 ቢሮ ገብቶ ብዙ ነገር ፈጽሞ ጨርሶ ይመጣል። ዛሬ አንድ ነገር ለመፈጸም ቀኑን ሙሉ ሰው ሲንከራተት ይውላል። ጊዜ ይወሰዳል፣ ይሰለባል። ለምሳሌ ጊዜው ልክ እንዳልሆነ ልንገራችሁ። ጎግል ላይ ገብታችሁ ሰርች አድርጉ። አሁን በፈረንጆቹ
26 ዓመተ ምህረት ነው። አሁን ያለው የጊዜ አቆጣጠርና በፈረንጆቹ በ1968 ዓመተ ምህረት የነበረው የጊዜ አቆጣጠር አንድ አይደለም። በ1968 አካባቢ የነበረው ጊዜ ሰዓቱ በስርዓት ይሄዳል። ስለዚህ አሁን ሰዓቱ ጊዜው እየሮጠ ሲያስቸግራቸው ፈረንጆቹ ምን አደረጉ? ሰዓቱን አስተካከሉት። በ1968 67 በዛ አካባቢ የነበሩት ሰዓቶች ቀስ እያሉ ነበረ ሰከንዶቹን የሚቆርጡት። አሁን ግን ምንድነው ሰከንዱ በቃ እንደ እርምጃ ይሮጣል። ያ ማለት ምንድነው ጊዜው ምን እየሆነ ነው? እየሄደ ነው። በነገራችን ላይ ጊዜ የሚሮጠው አንድም ዕለተ ምጽአት እየቀረበ ስለሆነ ነው። የክርስቶስ መምጫ እየደረሰ ስለሆነ ሰዓቱ ይሄዳል። ነጋ መሸ ነው፣ ነጋ መሸ ነው። አንድ ቀን፣ ሳምንት፣ ወራት፣ አመታት ጊዜው ዝም ብሎ ሰው ሳይሰራበት ይነግዳል። እስኪ አሁን ጊዜያችሁ ምን ተጠቀማችሁበት? ጠዋት ትነሳላችሁ፣ ጉድ ጉድ ስትሉ ከሰዓት ይሆናል። ከሰዓት ጉድ ጉድ ስትሉ ይመሻል። ታውት ማታ እንኳን ተኝታችሁ እንቅልፋችሁን ሳትጠግቡ ነው የምትነሱት። ጊዜ ይሮጣል። ስለዚህ የጊዜ በረከት ያላቸው አለ። ቅዱሳን እግዚአብሔር አምላክ አንዱ የሚባርክላቸው ጊዜያቸውን ነው። ምናቸውን እናልኳችሁ? ጊዜ ይባረካል። ለምሳሌ አቡነ እስትንፋሰ ክርስቶስ በቀን 90,000 ይሰግዳሉ። በቀን 42 ሚሊዮን አቡነ ዘበሰማያት ይጸልያሉ። በቀን ውዳሴ ማርያም 77 14 ጊዜ ዳዊት፣ ሰይፈ ስላሴ ይሄን ሁሉ ሲያደርጉ 24 ሰዓት ነው። ጊዜው ይበቃቸዋል። ለምን? የተባረከ ጊዜ ስለሆነ። እንደውም አልበርት አንስታይን ስለ ታይም ትራቨል አስተምሯል አይደል? እሱን እንኳን እናንተ ያው ረቀቅ በሉ ሳይንቲስት፣ ወደ ሳይንሱ ጠጋ ያላችሁ ሰዎች። እግዚአብሔር አምላክ ለቅዱሳን አንዱ የሚሰጣቸው የጊዜ ጸጋ ነው። ሰው በ100 ዓመት የማይሰራውን አንድ ጻድቅ በ10 ዓመት ይሰራል። ጾሙ፣ ጸሎቱ፣ ስግደቱ፣ ሰዓቱ በሙሉ ይበቃቸዋል። ለምሳሌ አቡነ ተክለ ሃይማኖት ቀንም ሌሊትም ይጸልያሉ፣ ወንጌል ያስተምራሉ፣ ድዊ ይፈውሳሉ። 24 ሰዓት ቢዚ ናቸው፣ ግን የማይሰራ ነገር እየሰሩ ይውላሉ። ወይም ደግሞ ሰው ሊሰራው የማይችለውን ነገር በቀላሉ ይሰራሉ። ለምን? ጊዜ ስለተባረከላቸው። ዛሬ ጊዜያችንም ይሰለባል። ጊዜውም አልበቃ ብሎናል፣ እንዳትሰራ ማለት ነው። እሺ ጊዜዋን ሰለባችሁ፣ ምንድነው የምታረጉት? ስልብ እኛ እንሰራበታለና። እሺ አይተሃል እኮ በራስህ አላየክም? ያዘዝካትን በስንት ጊዜ ነው ያደረሰችልህ? እሺ የአንድ ቀን ስራ ነው 3 ወር የፈጀው። እንደዚህ ነው ማለት። ምን ነበር ያዘዝኳት? ሹራብ። እሺ አላዘዝካትም? አዝዣለሁ እኮ በስንት ጊዜ ነው የደረሰልህ? አንድ ሹራብ አንድ ቀን የሚፈጀውን 3 ወር። ጭራሽ ምን ሆነች? እኔን ስታይን ትጠፋለች። እኔን ስታይ የተሳቀቀች ቆንጆ ሹራብ ትሰራለች። ለበረከት ፈለኩና ለወዳጆቼም ላዝ፣ እንኳን ለወዳጆቼ ለኔም አሉ ነው። ከዛ ምን አደረግኩ እኮ እንደዛ እንደምታረግ ስለገባኝ እኮ ነው እንደዚህ ያረኩት። ጊዜዋን ነው የምትበላው። አዎ ብለቀፍ። አሁን ሹራቤ መጥቷል አልመጣም? እንዴት አልኳል ቤትክ ድረስ። አረ ሌላስ? ከዛ እንዳትመርቃት ጥፍት አጠፋት። አዎ እሺ ሌላ ማን ያለው? እጅና እግሯን ያዝ የተባልኩ መተት እንዳትሰራ። አዎ ሽባ አርጋት። ያው ስንት ቀን ወገቧን ማታ ወይኔ ወገቤ እያለች ስትሰግድ ነው የሚለቃት። አሁን ወደ ስራ ትመለሳለች። እኔም ሌላ አዛታለሁ። የሰላቢም የጊዜውም የድል መተት ሁላችሁም ትሄዳላችሁ። ተመርከክ፣ ተዘጋጁ። ሁላችሁም ነው የምትሄዱት። አትነፋረቅ። ምን አስለቀሰ? ቀናበል። እድል እኮ ነው። አልገባም። እድል እኮ ነው። 10 ሚሊዮን ብር እኮ ነው የወጣሁበት እንደ ቀልድ። በሷ እድል? አዎ መኪናዬን ቤቴን ገዝቻለሁ። በሷ እድል እኮ አንድ ዝንጀር ለመግዛት ፍዳዋን እየበላች ነው። እኛ ቤታችንን መኪናችንን ለዘመድ ተርፈናል። በሷ እድል? አዎ እሷ ለእናቷ አልደረሰችላትም። ለእናቷ እንዳትደርስ ነው የምንፈልገው። አይገፋቸው። እግዚአብሔር ይፍረድባችሁ። በልተነስ። በስላሴ ስም በል። በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም
በቅዱስ ዑራኤል ስም ሁላችንም ስማችንን የጠራን ለቀናል በስላሴ ስም በሲኦል ታስረናል። የዘጋኑን እድሎቿን እድል ሲባል መቼም ያንገፈገፈሃል። የዘጋኑን እድሎቿን በኪዳነ ምሕረት ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል 7 እጩ እናውጡ ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 ቀጥል፣ 6 ገንዝ እና ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መልአኩ ሰይፉን ይጣልብ። ቅዱስ ገብርኤል ምሕረትን አመስግኑላት። ደህና ነሽ? ብድግ በይ እስኪ። እንዴት ነሽ? እንደው ህርሜን አንድ ሹራብ ስሬልኝ ብልሽ 3 ወር ጭራሽ ደግሞ ስታይ መጥፋት ጀመርሽ። በቃ ውስጤ ፍርሃት ይለኛል። አሁን አንድ ነገር እርማቸውን ቢያዙኝ እሱንም ማድረስ አቃተኝ። አንድ ሹራብ ለመስራት ስንት ቀን ይፈጅብሻል? ከግማሽ ቀን በላይ ፈጀ። ግማሽ ቀን? የኔ ስንት ወር ፈጀ? 3 ወር። 3 ወር ማለት እንግዲህ በቀን አንድ ብትሰራ በ3 ወር ስንት ሹራብ ትሰራለች? በወር 30 90 በ3 ወር ውስጥ እኮ 90 ሹራብ ትሰራለች። ለኔ ግን አንዱን እንኳን ነፈገኝ። አያችሁ አይደል? ይኸው ሲዘጋብኝ እንዳትለብስ ሲለኝ ጊዜም አይበቃሽም። አባት ታዘዛለሁ። ትእዛዝ በጣም ብዙ አለኝ። በቃ ትእዛዝ ይመጣል ግን ሰርተሽ አሰጪም። ሰው ሁሉ ነው የሚማረርብኝ። ቃልሽን አታከብሪም። ሁሉም ሰው ነው የሚማረርብኝ። በቃ በፊት እንዴት ነበርሽ? በፊት እኔ ያልኩት ነገር ቶሎ በቃ በሰዓቱ ቀድሜ ነው ራሱ ማደርስ የነበረው። ከተወሰነ ጊዜ በኋላ ጊዜም አልበቃል። ኧረ ጭራሽ ጊዜሽ ተሰለበ። እሱ ነው የጊዜ መተት። ኪዳነ ምሕረት ወላዲተ አምላክ የመጨረሻ ታርግልሽ። አሁን አዛለ መቼም አሁን እርግጠኛ በ3 ወር ሳይሆን በ3 ሰዓት ሰርተሽ እንደምትሰጪ ኪዳነ ምሕረት የመጨረሻ ታድርግልሽ በሏት።